ኖባ ከዚህ በፊት የአብርሃምና የሩታ ህይወት ላይ በጣም ትልቅ ከባድ ተጽዕኖ የፈጠረና ልጆቹ አሁን ላይ ህይወታቸው ወደማይስተካከልበት መንገድ እንዲደርስ ያደረገው እሱ ነው። ሰላም ተወዳጆች እንዴት ናችሁ? ለቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። እንግዲህ በትናንትናው ዕለት ኖባን እዚህ ቤት ማየት ያለብኝ ያለው አብርሃም ወዶ አይደለም። በቃ ከዚህ በፊት ያደረጋቸው ነገሮች አይደለም ለሱ ይቅርና ለኛ ለተመልካች እንኳን በጣም ያሳዘነን በጣም የተናደርንበት ጊዜ ነበረ። የሱ ልጅ ያለው ነው ልጁ ነው ብሎ ዲኤንኤ እስከ ማስመርመር የተለያዩ ሀተካራችን ሲፈጥር ነበረ። ግን አብርሃም እዛ ጋር ምንም ያጠፈው ጥፋት በሳቱ አልነበረም ነበርና አሁን ላይ ሩታና አብርሽ እንዲለያዩ በቃ ሩታና አብርሃም ነገሩ በጣም እንዲከር ያደረገው እሱ ነው። የሱ ተጽዕኖ የሱ እጅ አለበት። ስለዚህ አብርሃምንም ያጠፋው ነገር የለም። እውነቱ ነው። እዚህ ቤት ማየት አይፈልግም። ዛሬም ቡዜ እንግዲህ ብሩክን አግኝተው ነበረ። ብሩክም ያላት ነገር ቢኖር ይሄንኑ ነው። ለምንድን ነው እንደዚህ ያላት? ለምን ያለው ነገር ስለሚያ ከዚህ ፊት ታሞ ነበር አብርሃም። ከዚህ ፊት ብዙ ነገሮች ደርሰውበት ነበረ። ይሄ ሁሉ ይሆን ያለው በሱ ነው። አንዳንዴ የሆነ ግትርነትም እኮ መጠን አለው። ኦኬ ምናልባት አሁን ላይ ሄርሜላ ስለመጣች ነገሮች በጣም ተባብሰው ምናምን ከረው ሊሆን ይችላል። አይኖ ግን ደግሞ እሱ ከነሱ ቤት መውጣት አለበት። ጭራሽ እንደውም እኮ ሩታ ወደ ሌላ ሀገር መሄድ እንዳለባት በቃ የሆነ በሩታ ህይወት ራሱ እሱ ወሳኝ ሁላ እየሆኑ ነው። አሁን ላይ እኔ እየተሰማኝ ያለውን ነገር ራሱን ከአንደበቱ እየተናገረ ማለት ነው። በነገራችን ላይ ሩታ በጣም ጠንካራ ሴት ናት። ለብዙዎቻችን በተለይ ለሴቶች እህቶቻችን በጣም ጥንካሬ የሆነች በጣም አስተዋይ የሆነ ሴት ናት። ቢያንስ አትበገርም። ከነስማማ አትበገር አይደለችም፣ ተቀጥያ ስሟ ማለት ነው። እና ቢያንስ ሴት ልጅ እንኳን ወልዳ መኖር እንደምችል በትዳር ላይ ራሱ ነገሮች ሲፈጠሩ እንዴት ነው ያንን ነገር ሃንድል ማድረግ እንደምችል በጣም ለብዙዎቻችን ያሳየች ልጅ ናት። ጀግና ናት። አብዛኞች ሴት እህቶቻችን ከወለዱ በኋላ አብዛኞቹ ቤት የሚቀሩበት ምክንያት አለ። ምንም እንደዚህ ሶሻል ሚዲያ ላይ ፌመስ ቢሆኑ ታዋቂ ቢሆኑ የሆነ የሚያስራቸው ነገር ሲመጣ ከሚዲያው ላይ ይጠፋሉ። እሷ ግን ለብዙዎች ትምህርት ለብዙዎች አርያ የምትሆን ሴት ናት። ሴትነቱ ያልበገራት፣ መውለዶ ያልበገራት፣ በዙሪያ ብዙ ጫኖች ኖሮ እንኳን እነዛ ነገሮችን ተቋቁማ ሃንድል አድርጋ ነገሮችን በራሳቸው መንገድ ማስኬድ የቻለች ልጅ ናት። ኦኬ አሁን ላይ ሁለቱ እንዲታረቁላችሁ እንፈልጋለን። በመሀል ቤተሰብ እየገባ ነው። ግን አሁን ላይ ሲመስለኝ ሩታ በቃ ረፍት ያስፈልጋታል። ረፍት ማለት ራሷን ማዳመጥ፣ ነገሮችን የሆነ በሰከነ ነገር በቃ አይደል ከራሷ ጋር ሆና በርግጥ እሷን ብላለች። እኔ ሰላሜን ለማግኘት እዚህ ቤት ብመጣ እንኳን ሰላሜን እያገኙ አይደለም በገዛ ቤቴ። በቃ አልፈልግም እንኳን ያልኳቸው ሰዎች ላለማግኘት ፈልግ እንኳን በሌላ በእጅ አዙር በቃ በሆነ በጥምጥም በዙር መጥተው ነገሩን ይቀሰቅሱብኛል። እና እኔ በቃ መተው ነው የምፈልገው ነገሮችን። ኦኬ መተው ነው የምትፈልጉ፣ ግን ደግሞ ያው ለልጆቹ ሲባል እኛ ተስማምታችሁ ነገሮችን አስተካክላችሁ እንድትኖሩ ነው ምንጊዜም ፍላጎታችን። ስለዚህ ሄርሜላም ደግሞ ሴትነትሽን በዚህ መጠን ባታወርጁ መልካም ነው። ማለት ሴት የራሷ የሆነች የተከበረች ናት። ትላንትና የተለያዩ ነገሮች ስትናገር ነበር። አስተውላችሁ ከሆነ አሻንጉሊት ይዛ ምናምን ነገር አሻንጉሊቷን በቃ የሆነ ሩታን እንትን ስትላት ነው ይሆናል አይደለ? ቀኔው ለሩታ ነው። አንዳንድ ነገሮች ስትናገር ነበር። ያ መሆን የለበትም። አንቺ ተፈላጊ ስትሆኚ እንጂ ፈለጊ ስትሄጂ ወንድ ልጅ ምንም ትርጉም የለውም። በቃ አንቺ ተፈላጊ ስትሆኚ ሴት ነሽ። ተፈላጊ ስትሆኚ ወንድ ልጅ ራሱ ሲወድ ሲያፈቅርሽ ኦኬ፣ እዚህ ጋር እየሰራችሁ ያላችሁት ፊልምም ሊሆን ይችላል። ኦኬ ዋቴቨር፣ ግን ደግሞ ቢያንስ ለኦዲየንስ የምታስተምሪው ነገር ሊኖር ይገባል፣ እንደኔ ማለት ነውና አብርሃምም አሁን ላይ እያሳየን ያለው ነገር የሚያሳያቸው ሪያክቶች ምናምን ነገር በጣም ደስ ይላሉ። ከበፊት የሆነ የተሻለ ነገር አለ። አብርሃም ጋር ያየሁት ነገር ምንድን ነው? በቃ ከወረርጀንን ማለቱም እንዳለ ሆኖ ይሄ ስማርት የሚባለው ነገር የለ። በቃ ይሄ ነገሮችን በመሳቅ በፊት ላይ በጣም ነበር በነገሮች በጣም ቶሎ የሚናደር የሚበሳጨው፣ መልስ አይሰጥም። ግን አሁን ላይ ሰዎች ሲያናድዱት እንኳን ያየሁት ነገር ሩታ ጋም ሄርሜላ ጋም ያየሁት ነገር የሆነ ነገሮችን በሳቅ ማሳለፍ ነው። ስለዚህ ሄርሜላ እንደው ብቺ ዛሬ እንደውም አንዳንድ ነገሮች እየወጡ እየሰማሁ ነበረ። ዛሬ ሄርሜላና ሩታ አብርሽ እንደሚገናኙ እንደዚ አይነት መረጃዎች እየወጡ ነው። አብሯት እንደሄደ ከሄርሜላ ጋር ወደ ሩታ ቤት እንደዚ አይነት ነገሮች እየሰማን ነው። ኖባም ደግሞ እዛ ቤት እንዳለና ነገራቸውን እየሳቱና ነገሮች ደግሞ የማይመለሱበት መንገድ እየሆነ እንደሆነም እየሰማ ነው። በእርግጥ እዚህ ጉዳይ ላይ ቤተሰብ ነው መግባት ያለበት። ቤተሰብ ጣልቃ ገብቶ ነገሮችን ማስተካከል ያለበት ይመስለኛል። በተለይ ጋሼ ደግሞ ይሄን ነገር መፍታት ይችላሉ። ከዚህ ፊትም እንደነገርኳችሁ
እንደታረቁ ነበር ያበሰሩን። ከዛ በኋላ ሩታ ወደ ቤቷ ገባች፣ ሰርፕራይዝ ተደረገች። በጣም የተለያዩ ነገሮች ነበሩ። በተወሰነ ቀናቶች ይሆናል አይደለ በጣም ተጋነው ሲደረጉ የነበሩ። ከዛ በኋላ ደግሞ ነገሮች ቀጥለው ደግሞ ጭራሽ ውጪልኝ ውጣልኝ አይነት ነገር ነው እየተፈጠረ ያለውና ቢያንስ አለ አይደለ በቃ ሁሉ ነገር ለልጃችሁ ትታችሁ ራሱ ሰላም መፍጠር ትችላላችሁ። ሰው እኮ ተለያይቶም እኮ በሰላም መኖር ይቻላል አይደል እንዴ? ቤተሰብ ለማንኛውም ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ምንም ይከፈልበት የለም። ነባር ቤተሰቦች የምታበረታቱ ላይክ የምታደርጉን እጅጉን አድርጌ ያመሰግናለሁ። እሺ እወዳችኋለሁ ሁላችሁንም።